በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እስቲ በሕይወት ዘመናችሁ የማንን እድል ወስዳችኋል? መተት ያደረጋችሁ እድል የወሰዳችሁ ሰዎች፣ ሆቴል የከፈትክ ወንድሜ፣ ወይም ካፌ ወይም ሬስቶራንት ወይም የተለያየ ንግድ ቦታ ያለህ ሰዎች ወደ አንተ ሆቴል ወይም ወደ አንተ ንግድ ቦታ እንዲመጡ መተት አድርገህ ከሆነ ዕቃህ የተገዛው ወይም ያዘጋጀው ነገር የተወሰደው በመተት ኃይል ነው። ያ ማለት በመንፈስ በርኩስ መንፈስ ኃይል ነው። ያ መንፈስ ወደ የሰው ቤት ገብቷል። አንተም ቤት መንፈስ አለ። ዕቃውን ገዝተው ሲሄዱ ተከትሏቸው ነው የሚሄደው መንፈሱ። ለምን ሲባል ተከትሏቸው ካልሄደ በሌላ ቀን ሊገዙ ወደ አንተ ቤት ስለማይመጡ ነው። አስተውይ። አንቺም መተት ያደረግሽ ድግምት ለቡቲክሽ፣ ለሆቴል፣ ለካፌ፣ ለተለያየ ቡና ጠጡ ምናምን ጫት እየቀጠቀጥሽ ጫት እየጨመቅሽ ቡና ጠጡ ላይ እያደረግሽ ህዝቡን ጫት የሚጠጣ ሰው ያደረግሽ በጣም ብዙ ሴቶች ግፍ እየሰራችሁ ነው። ኑ ቡና ጠጡ የሚል በየቦታው ይከፈታል። እሷ ጋር ቡናው አሪፍ ነው እየተባለ ልክ 6 ሰዓት 7 ሰዓት ላይ እያዛጋህ እያንጠራራህ ነው የምትሄደው እዛ። እኔ አንድ ጊዜ በጣም የደነገጥኩት በእውነት ደነገጥኩኝ። በቃ በሁሉም ቦታ እንዳለ ቦታ መጥቀስ አልፈልግም። ሁሉም ቦታ በሉት ቡና ጠጡ ተብሎ የሚፈላበት ቦታ ላይ ጫት ተጨምቆ ይጨመርበታል ተባለ። እንዲመረቅኑና ሱሰኛ እንዲሆኑ። ኧረ ግፍ ነው ባካችሁ። እንዲህ አድርጋችሁ የሰበሰባችሁት ገንዘብ የትምህርት ቤት ዩኒፎርም መግዣ፣ ስንዴና ጤፍ መግዣ ሆኖ ዳቦ መግዣ ሆኖ ልጆቻችሁን ታበሉበታላችሁ። የረጋ ቅቤ ጉልበት ላይ ሄዶ የሚቀመጥ፣ ወገብ ላይ ሄዶ የሚቀመጥ፣ ጭንቅላት ውስጥ የሚቦካ፣ ምላስ ውስጥ የማይጣፍጥ የረጋ ቅቤ በጨጓራ አሲድ በሲትሪክ አሲድ ማይፈጭ ጋስትሪክ አሲድ ማይፈጭ ዘይት፣ ምንም የማይቀልጥ ዘይት ማለት ነው። እንግዲህ ይሄ ኦሊቪያ የሚባለው ሱፐርማርኬት የሚሸጠው እንኳን ይሻላል። እሱ በቃ አይረብሽም። ይሄ የረጋው ዘይት ከአረብ ሀገር ምን እንደሆነ የማይታወቁ ሲቀልጥ ብቻ የሚታወቀው ነጩን ዘይት አድርገህ ለሆቴልህ ትሰጥና ሆቴል ውስጥ በጅምላ ታበላና ህዝቡን በዚህ ቤትህ ግን በነጠረ ቅቤና በምርጥ ዘይት ነው ለልጆች የምታበላው። እውነት በትክክል ይሄንን ዘይትና ይሄንን ቅቤ ግን የገዛህበት ገንዘብ እዛ ጋር ግፍ የተሰራበት ገንዘብ አይደለም እህቴ። አንቺም የትም ቦታ ብትሆኝ ምንም አይነት ንግድ ውስጥ ብትሆኑ ያደረጋችሁትን ታውቃላችሁ። ወይም ደግሞ እናንተ ሳታውቁ ባል ሳያውቅ ሚስት ታደርጋለች። ገበያው ይደራል። ሚስት ሱቅ ቦታ ላይ ተቀምጣ ምንድነው እስቲ ይሄን አምጡ ይባላል። ባል ግን የሆነ ነገር አድርጓል። ወይም ደግሞ ባል ሱቅ ላይ ሆነና ሚስት ደግሞ የሆነ ነገር አድርጋለች፣ ወይ ተስማምተው አድርገዋል። ከዛ በኋላ በዛ ገንዘብ ምንድነው የምታደርጉት? የማንን ላብ ነው የምትወስዱት? የማንን እድል ነው የምትነጥቁት? በመሰረቱ መላእክት ሳይሰጡም እንደ ይሄን ነገር። እስቲ አንድ ጥያቄ ልጠይቃችሁ። ሰይጣንን ይሄን አድርግልኝ ብላችሁ ስትለምኑት፣ ቅዱስ ሚካኤል ይሄን አድርግልኝ ብላችሁ ስትለምኑት፣ ሁለቱም መላእክት ናቸው። ይሄኛው የወደቀ መልአክ ነው፣ ይሄኛው ደግሞ የመላእክት አለቃ ቅዱስ ሚካኤል ነው። የትኛው ነበር እንዲያውም ቶሎ ፈጥና ደራሽ የሚሆነው ታማኝ ብትሆኑለት? ይሄ እኮ የወደቀ መልአክ ነው። ለምንድነው ቶሎ የሚደርስላችሁ? ሊጥል ስለሚፈልግ ነው። ቅዱስ ሚካኤል ደግሞ ቶሎ የማይደርስላችሁ ለምንድን ነው? በኃጢአት ስለተጋረድን፣ ትዕግስት ሊያስተምረን፣ የማይጠቅመን ነገር ከሆነ ቶሎ ስለማይሰጠን የማይሆን ነገር እንለምነዋለን። እንደው ከዚች ሀገር አስወጣኝ፣ በቃ ካስወጣኝ እኔ ስለቴን አስገባለሁ እንላለን። ከኢትዮጵያ ለመውጣት ስለት እናስገባለን፣ ስለት እንሳላለን። ከኢትዮጵያ ለመውጣት ዝም ብለን እድሉ ከተሳካ መውጣት ነው እንጂ ከኢትዮጵያ ለመውጣት ስለት ትሳላላችሁ? እሺ ተዉት ይሄንን። እንዴት ሰው ተበቀልልኝ የእሷን ነገር መጨረሻዋን አሳየኝ ተብሎ ስለት ይሳላል? የቤተ ክርስቲያን በር ሄዶ ዘግቶ መምጣት። እንደው ይኸው በሩን ጨብጫለሁ፣ በሩን ዘግቻለሁ። አንዳንድ ሰዎች አሉ በር ሲዘጓይቼ ለምን ዘጉት አልኩኝ። ከቤተ ክርስቲያን ስወጣ ተወኝ ቅዱስ ሚካኤል ፍረድ፣ ይኸው በር ዘግቻለሁ፣ የእሷን ነገር በቃ ጨርሻለሁ ማን ብሎ በሩን እንደዚህ ግጥም አገው ይዘውታል። አረ ልውጣበት ብዬ በሩን ከፍቼ ነው የወጣሁት። እንደዚህ ያደርጋሉ አንዳንድ ሰዎች። ምን ማለት ነው? እናንተ ተበቀልልኝ ስትሉ እናንተን ሳይበቀልም እናንተ ቤት ያለው የመድኃኔዓለም ስዕል ጎረቤቶች ቤት የለም? እንዴት ነው ሰውን ተበቀልልኝ የሚባለው? ራሱ ነው እግዚአብሔር የሚፈርደው። ፍረድ ነው የሚባለው እንጂ ሲፈርድ ራሱ ይፍረድ። ከፈለገ ይግደል፣ ከፈለገ ያስተምር፣ ከፈለገ በንስሐ ይመልስ። እግርን ሽባ አድርጎ
ከፈለገ ወገብን ይዞ ቁጭ አድርጎ ወንጌልን ያስተምርሃል፣ ያስኮመኩመሃል። አልያዝ ስትለው በየናይት ክለቡ እየጨፈርክ ስታስቸግረው፣ ዊድህን ስትወስድ ወይም የተለያየ ሐሺሽ ስትወስድ፣ መከራህን ስትበላ እግዚአብሔርን አልያዝ ስትለው እንደሚምሎጨለጭ ዓሣ ወይም ውሃ እንደነካው ሳሙና ስትምሎጨለጭበት አልያዝ ስትለው ወይ ወገብን ወይ እግርህን ይሰብርህና ወይ አእምሮህን ይዘዋል ወይ ገንዘብን በሆነ ነገር ይቆልፈውና በቤት ውስጥ ቁጭ ስትል ቃሉን ቀስ እያልክ ስትሰማው እግዚአብሔር ሆይ አመሰግንሃለሁ፣ እንኳንም ድሃ ሆኜ አወቅሁ፣ እንኳንም ተይዤ አወቅሁ እንላለን። ይህ አይሻልም? በመተት ኃይል፣ በስልብና ኃይል፣ የሰውን ላብ በመውሰድ በሌብነት ኃይል፣ በመናፍስት ማለት ነው፣ ሰይጣንን ጠርተን የምናገኘው ገንዘብ የባንክ ቦካችን ውስጥ ቢገባ፣ ገንዘቡ ቢወጠር፣ ኪሳችን ቢወጠር፣ በየቀኑ በግ አርደን ብንበላ፣ በየቀኑ ልብስ ብንቀያይርና ምርጥ ቤት ውስጥ ብንኖር፣ ያን የመሰለ አልጋ ላይ ቆሻሻ የሆነ ስጋችንን አስተኝተን የቅዠት እንቅልፍ ከምናይ ጎዳና ላይ የወደቁትን ወንድሞቻችንን ብናበላበት እግዚአብሔር ይቅር ይለናል። ጎዳና ላይ የወደቁ አሉ። በየቤቱ ገንዘብ አጥተው የተቸገሩ ስንት አሉ። እንደው ጎዳና ላይ ያሉት እንኳን ይሻላል እኮ ሲነጋ አባባ ለዳቦ ምናምን ሲሉ ይሰጣቸዋል። ቤት ኖሮት የተሰቃየ ሰው አለ። ቤት ኖሯት የምትበላው ያጣች፣ በቀን አንድ ጊዜ ሽሮ መብላት ያቃታት፣ ዳቦ መብላት ያቃታት ስንት ሰው አለ። አንተ የግፍ ገንዘብ ትሰበስባለህ፣ ወይም አንቺ የግፍ ገንዘብ ትሰበስቢና ከዛ ዘመዶችሽን ጠርተሽ ውስኪ ትራጫለሽ። በየናይት ክለቡ ብር ትበትናለህ። ስንት ገንዘብ ያልቃል። ስጥ፣ ችግር የለውም። ግን የዛን ያክል ደግሞ ለድሃ ስጥ ስትባል ደግሞ እጅህ ይያዛል። ዣንጥላ ተዘቅዝቆ ሳንቲም ሲለመን ጀመራቸው ደግሞ ይባላል። ይሄ ነው እንግዲህ፣ ሌላ ነገር የለውም። ስለዚህ የግፍ ገንዘብ ምልክት በአእምሯችን ውስጥ የሚያመጣው ይሄ ነው። የግፍ ገንዘብ ከሆነ ለመስጠት አንችልም። እንደገና ደግሞ በጣም የምንበትነው ገንዘብ ምን አይነት ገንዘብ ነው? የውርስ ገንዘብ ነው። ያለፈንበት ላባችን ያልሆነ ገንዘብ የሰው እድል ተወስዶ ከሆነ በተለይ የውርስ ገንዘብ የሰው እድል ተወስዶ ወይም የተዘረፈ ገንዘብ ከሆነ ሲበተን አይታይም። የባለስልጣን ልጆች፣ የባለ ሀብት ልጆች ይህንን ትምህርት የምታዳምጡ አስተውሉ። ትልልቅ ስልጣን ላይ ያላችሁ አባቶች ልጆቻችሁን ምን እያደረጋችኋቸው እንደሆነ አስተውሉ። ልጆችም ደግሞ እናትና አባቶቻችሁ በምን አይነት ህይወት እያሳደጓችሁ እንደሆነ አስተውሉ። ገንዘቡ የድሃ ገንዘብ ከሆነ፣ በግፍ የተሰበሰበ ገንዘብ ከሆነ አንተ የመበላሸትህ ምልክቱ እሱ ነው። የመበላሸትህ ዋናው ተጠያቂው ገንዘቡ የመጣበት መንገድ ነው። የባለስልጣን ልጅ፣ የባለ ሀብት፣ የነጋዴ ልጆች፣ የትልልቅ ፎቅ ባለቤቶች ምንም አይነት ስራ ሳይሰሩ ለልጆቻችሁ መኪና ገዝታችሁ በየናይት ክለቡ ሲጨፍሩ፣ ፓሪ ዴይ ፓርቲ፣ የተለያየ ቦታ ሲሄዱ ሲዝናኑ የሚውሉ ልጆች ያሏችሁ፣ ወይም እናንተ የምትዝናኑ ልጆች አንድ ሰከንድ፣ አንድ ደቂቃ ወይም አንድ ቀን በዛ ከተባለ ማለት ነው ዝም ብላችሁ ቤተክርስቲያን ግቢ ውስጥ ቁጭ በሉና ምን እየሆንኩ ነው ብላችሁ አስቡ። እርግጠኛ ነኝ ለመበላሸታችሁ ተጠያቂ የአባትና የእናት ንብረት ወይንም የእናንተ ገንዘቡን አያያዝ አለማወቅ ነው የሚሆነው። ያም ሆኖ ግን የግፍ ገንዘብ ነው። 90% እና 80% የሚያበዛው የግፍ ገንዘብ ነው። የሚያንቀሸቅሸው ያባትታል፣ ያቃዣል። አሁንም ስጋ ጉቦ ለምዷል። ጉቦ ማለት በቃ በጉቦ ነው የሚሰራው። አሁንም ሐሺሽ አምጣ ይልሃል፣ አሁንም መጠጥ አምጣ ይልሃል፣ ሲጋራ አምጣ ይልሃል፣ ሴት አምጣ ይልሃል፣ ወይ ወንድ አምጪ ይልሻል። አሁን ውስኪ አምጪ ይልሻል። ናይት ክለብ ትጨፍሪያለሽ፣ አትጠግቢም። አልጠግባሽ ሲተፋ ያድራል የሚባለው ሌሊቱ ሙሉ ስጠጫ ያደርሽን ጠዋት ትተፊያለሽ። ከዛ ሃንጎቨር ይዝሻል። ከዛ ደብቶች ትተኛለሽ። ጠዋት ሲነሳ ሲጋራ ታጨሳለህ። ከዛ ይነጋል። የተወሰነ ደግሞ ትነቃለህ። ማሚ ገንዘብ አምጪ ወይም ደግሞ ከተቀመጠው ገንዘብ ትወስዳለህ። ይኸውልህ የግፍ ገንዘብ እንደዚህ ነው የሚያንቀሸቅሸው። የተበላ ገንዘብ ይበልሃል። ህይወትን፣ እድልህን ወልደህ እንዳትስም፣ ዘርተህ እንዳትቅም፣ ቤተክርስቲያን መጥተህ እንዳትሳለም፣ እግዚአብሔርን እንዳታልም፣ ገነት መንግሥተ ሰማያትን እንዳትወርስ ያበላሽሃል። ህይወትህን ምስቅልቅልህን ነው የሚያወጣው። ድሃ ሆነ ብትኖር ይሻልሃል። አንዲት ነጠላ ጫማ የ18 ብር የ30 ምናምን ብር የምትሸጠዋን ይሄ ሸበጥ ሲሊፐር የምትባለዋን ነጠላ ጫማ አድርገህ ምስኪን ሆነህ ሰላም ብትሆን ይሻልሃል። የሚገርም ስኒከር አድርገህ ነፍስህ ከምትገማብህ፣ የሚገርም ልብስ፣ የሚገርም ጫማ፣ ውድ የሆነ ልብስ ለብሰህ ነፍስህ ከምትሸትብህ፣ ዓለምን በሙሉ የሚገዙ ሰዎች ነፍሳቸውን ቢያጎሉ ምን ይጠቅማቸዋል እንደሚለው
እውነቴን ነው የምልህ ድሃ ሆነህ ጎመን እየበላ ከድሃ ጋር ተቀምጠህ ብትኖር ይሻላል ጮማ እየቆረጥክ ከሀብታም ጋር ከምትቀመጥ። ያ ማለት በግፍ የተሰበሰበ ገንዘብ ከሆነ ነው። የተባረከ አስራት የሚወጣበት ብር ከሆነ ሀብታምም ሆኖ እንደ አብርሃም መጽደቅ ይቻላል። ችግር የለውም። አባዬና እማዬን ጠይቃቸው። ስንት እኮ አሉ በጣም ንጹሐን ነጋዴዎች፣ ንጹሐን ባለስልጣናት እኔ የማውቃቸው አሉ። ትልልቅ ስራ የሚሰሩ በጣም የበረቱ አባቶች አሉ። ከስንት አንድ ነው፣ ግን በጣም ጥቂቶች ናቸው እንደዚህ አይነት ሰዎች አሉት። ከእያንዳንዱ ሀብት በስተጀርባ ብዙ ጉድ አለ። እያንዳንዱ ፎቅ ላይ ፎቁ በሚሰራበት ሰዓት አንድ ሰራተኛ ወድቆ ይከሰከሳል ይባላል። ደም ይገበርለታል። ህንፃው ሲሰራ በግ ነበር ድሮ የሚታረደው የሆነ ቤት ሲሰራ በግ፣ አሁን ግን ሰው ነው የሚወረወረው። ወይ ወድቀ በቃ አንሸራተት ወድቃ ሞተች ይባላል። አንድ ባሬላ የምትሸከም ሰራተኛ ማለት ነው። ከዛ በኋላ ደም ተገበረለት ህንፃው። ከዛ በኋላ በቃ በቀን ሚሊየን ብር ነው ያስገባው። ስለዚህ እባካችሁን የሰው እድል የሰው ገንዘብ የምትወስዱ ሰዎች እግዚአብሔር ይበቀላል። ቂጣ ብቻ ብላ ተብሎ ከዶክተር ይታዘዝብሃል። ወይ ድንች ወጥ ብቻ ተብሎ ትታዘዛለህ። በሀብትህ በንብረትህ አትበላም፣ አትጠጣም፣ አታጌጥም፣ አትለብስም። አለኝ ትላለህ፣ ገንዘብ ይቀመጣል። አንተ ትሰበስባለህ፣ ያልገመትከው ሰው መጥቶ ይበለዋል። እነሆ በጣም ብዙ ንብረት ሰብስበህ ነበር፣ ግን ማናቸው የሚበሉት ገንዘብህን? ልጆችህ ከአንተ ገንዘብ ወስደው የተዝናኑ መስሎህ ነው እንጂ ልጆችህ ራሱ ወስደው የሚበትኑት ለሌሎች ሰዎች ነው። አንተ ታከማቻለህ፣ ልጆች የተዝናኑ መስሏቸው ይበትናሉ። ይህ ብላ ይጠጣ፣ ምን ችግር አለው? ይንዳ፣ ምን አገባህ ይላሉ። ውጤቱን ታየዋለህ። የሚገራርሙ መኪናዎች፣ የሚገራርም ቤት ውስጥ ይኖራሉ። መልካም፣ ችግር የለውም። ጥሩ ስነ ምግባር ካላቸው፣ ጥሩ ህይወት ካላቸው፣ እግዚአብሔርን የሚወዱ ከሆነ፣ ፈሪሃ እግዚአብሔር ካላቸው፣ ከእንደዚህ አይነት ቤተሰብ የተገኙ ከሆነ ለምን በሚገርም መኪና በ20 ሚሊዮን ብር መኪና አይሄድም? ምንም ችግር የለውም የተባረከ ቤተሰብ ከሆነ። ዋናው ግን ገንዘቡ የመጣበት መንገድ የግፍ ከሆነ የግፍ እጅ ሁልጊዜ ፊት ለፊት የተዘረጋ ነው የሚሆነው። አይደለም በሰውየው ፊት ቀርቶ በምዕመናን፣ በጎረቤት፣ በሰፈር፣ በዩቲዩብ ጭምር ይታያል። በዩቲዩብ እያየን ነው እንግዲህ ስንት ፎቅ እየተነጠቀን ያለው፣ ስንት ፎቅ እየተወሰደ፣ ስንት ቤት እየተነጠቀን ያለው በምን የተሰበሰበ ገንዘብ እንደሆነ አገር ይወቀው። ስለዚህ ቤተሰቦቼ እስቲ አሁን አንድ መሐላ እንማማል። ያው እመቤታችን እንግዲህ አብራነች ያለችው እናታችን እመቤታችን ቅድስት ድንግል ማርያም ሆይ ከሴቶች መካከል ተለይተሽ የተባረክሽ ነሽ ተብለሻልና እኛንም ደግሞ ከአሕዛብ መካከል ተለይተን የተባረክን አድርጊን። ቅዱስ ገብርኤል መጥቶ እንዳበሰረሽ እኛንም መልካም ዜና እንዲያበስረን እድላችንን አስመልሽልን። እድላችን ተዋህዶ ሃይማኖት ናት። ከተዋህዶ ሃይማኖት አትለይን። ገንዘባችንን አልጠቀመንም፣ ዕድሜያችን አልጠቀመንም፣ ሀብት ንብረታችን አልጠቀመንም፣ ያለን ዕውቀት አልጠቀመንም፣ ዘመዳችን፣ አክስት፣ አጎት፣ ማንም ሰው አልጠቀመንም። የምትጠቅመን ተዋህዶ ቤተ ክርስቲያን ውስጥ ያለችው ያቺ የምትዘጋጀው ቅዳሴ ላይ ያለችው የምንበላት ሕይወት ናት፣ የክርስቶስ ሥጋና ደም ነች። ስለዚህ ከዛ አታሳጭን። እድል ፈንታችን እጣትርታችን ሥጋው ደሙ ነው። ከዛ እድል ብቻ አትለይን። ሌላው ሕይወታችን ተነጥቀናል፣ ተቀምተናል። ነፍሳችንን አስመልሽልን። በቃ ሌላ ምንም ነገር የለውም። እድላችን ተወስዷል። ቤተሰቦች ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።